የሀገር የኢኮኖሚ እድገት አስደማሚ ተብሎ ምን ቢያስጨበጭብ ለውጦች በአይን ለመታየት ቢበቁ አሁንም ኢትዮጵያ ምርትና ምርታማነት ላይ ደካማነቷ አይካድም። ከፍተኛ ኢንቨስትመንት ፍሰቷ በውሃ ቀጠነ በከሰል ጠቆረ ተጠላልፏል። ሀገራዊ ጥቅል የኢኮኖሚ እድገት የዜጎች ነጠላ እድገት ላይ ያለው ፋይዳ ከበኋላ ቆርቆሮ ሆኖ ቁስሉንም ማስታመምም ሲጠዘጥዝም ማከክ በአንድ ላይ አልሄድ ብሎ ማስታገሻ ፍለጋው አደናግሯል። በተለይ የኑሮ ውድነቱና የሰላም እጦት የዘመናችን የታሪክ ፈተና ሆነው ዛሬም ዘልቀዋል። የኢኮኖሚ እድገት መለኪያዎቻችን ከአጠቃላዩ ሀገራዊ እድገት ተሻግረው የዜጎችን ሕይወት የመለወጥ አቅሙ ዘላቂ መፍትሔ አሁንም አልተገኘለትም። ዓመታዊ በጀታችን በአቻ ልክ ከዜጎች በሚገኝ ገንዘብ ላይ ተንጠልጥሏል። የተሻለ አማራጭ የሚሆነው ምርታማነትን ማሳደግ፣ ተተኪ ምርቶችን በሀገር ውስጥ ማምረትን ማበረታታት፣ የውጭ ምንዛሬ ገቢ ምንጮችን ማሳደግ፣ አባካኝ አሰራሮችና አላስፈላጊ ዕቅዶችን መቀነስ ብሎም ሙስናን ማዳከም ላይ ያተኮሩ አሰራሮችን ማጎልበት የቅድሚያ ትኩረት ይሰጣቸው። የሀገር ውስጥ የገንዘብ እንቅስቃሴን ብቻ ታሳቢ ያደረገው የበጀት አወጣጥ ሕጋዊነትን እንዳይፈተን ጥንቃቄ ይቅደም። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የፌዴራል መንግሥት የ2019 ጠቅላላ ወጪ በጀት ብር 2.3 ትሪሊዮን ሆኖ ኢትዮጵያ በታሪኳ የመጀመሪያ የሆነውን በጀት ለእንደራሴዎች ምክር ቤት አቅርባለች። ከዚህም ለመደበኛ ወጪ 1.2 ትሪሊዮን ብር፣ ለካፒታል ወጪ 568 ቢሊዮን ብር መሆኑም ተነግሯል። እንዲሁም ለካፒታል ወጪ 568 ቢሊዮን ብር መሆኑም ተነግሯል። ከዚህም ውስጥ 43.8 በመቶ የሚሆነው ከፍተኛ ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ነው። በላይ የሚጫነውና ለዘመናት የተጣባን የውስጣዊና የውጭ ዕዳዎቻችን ነገር ዛሬም እንዳጎበጠን የምንጓዘው እስከ መቼ ነው የሚለው ጉዳይ በልዩነት ሊታይ የሚገባው ነው። ሌላውን ዓለም የሚመስልና በውጭ አበዳሪዎቻችን ልክ በተሰፋ እይታ ያልተመተረ አካሄድ ኢትዮጵያንን በሚመጥን አቅማቸውንም ባገናዘበ መልኩ ተፈትሾ በሳይንሳዊ እይታ ተቃኝቶ መፍትሄ ሊሰጠው ይገባል ብሎ የሚያምነው አሃዱ የዜጎችን የኢኮኖሚ ጉስቁልና የሚቀንሱ የኑሮ ውድነቱን የሚያረግቡ አሰራሮችን በብልሃት ይተግበሩ የሚለው ሐሳብ ትኩረት እንዲሰጠው ይጠብቃል። በዚህኛውም ዓመታዊ አጠቃላይ የበጀት አያያዝ እንደ ነዳጅና ማዳበሪያ ያሉ መሠረታዊ ፍጆታዎች በከፍተኛ መጠን በመንግሥት መደጎማቸው ዜጎች ላይ የሚያርፈውን ጫና ቢቀንስም ዘላቂ መፍትሄ ባለመሆኑ ኢትዮጵያ በራሷ ምርቶቹን የምትተካባቸው አማራጮችን መፈለግ ከዘላቂዎቹ መፍትሄዎች አንዱ በመሆኑ ተጀምረዋል የተባሉ ሥራዎች በጥቂቱም ቢሆን ፍሬያቸው የሀገር ካዝና መራቆትን ይቀንሱ ዘንድ ዋስትናቸው ይታይ። ቀጣዩ በጀት ዓመት ዕቅድ አያያዝ 520 ቢሊዮን ብር በላይ ለብሔራዊና ክልላዊ መንግሥታት የበጀት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት እንዲሆን ታቅዷል። በዚህ ልክ ከፍተኛ የበጀት ፍሰትን የሚወስዱት ክልሎች በተጓዳኝ የሚያስገቡት ዓመታዊ ገቢም በተገቢው ተፈትሾ ምርታማነታቸውም ተጢኖ ቀጣይ በጀት ላይ ያላቸው አስተዋጽኦም በደንብ ሊመረመር ይገባል። በተጨማሪም ለክልሎች የሚሰጡ በጀቶች አፈጻጸማቸው ለታቀደላቸው ዓላማ መዋላቸው በወረቀት ሪፖርት ብቻ ሳይሆን ብክነቶች በተጨባጭ ተፈትሸው ስኬቶችም በሚታዩና ዜጎች ላይ ባሳደሩት መልካም ተጽዕኖ ተለክተው ማበረታቻውም ተጠያቂነቱም በእኩል ሰፍነው መታየታቸው ተጨማሪ የቤት ሥራችን ይሁን። አሁንም ከፍተኛው ሀገራዊ በጀት በጫንቃው ላይ የተጫነበት መደበኛ ታክስና ታክስ ያልሆኑ የገቢ ምንጮች ነገር በተለይም ከተሞች አካባቢ ያለውን ዜጋ በከፍተኛ ሁኔታ መፈተናቸው አይቀሬ ነው። በ2019 በጀት ዓመት የፌዴራል መንግሥት ጠቅላላ ገቢ 1.817 ትሪሊዮን ብር ገቢ ተጠባቂ ሲሆን ከዚህም ውስጥ 1.6 ትሪሊዮን ብር ከታክስና ታክስ ካልሆኑ ገቢዎች ለመሰብሰብ መታቀዱም ተነግሯል። የታክስ አሰባሰብ ሥርዓት ላይ የተደረጉ ማሻሻያዎችና የታክስ ቁጥጥር ሥርዓቱ መጥበቅ በራሱ ያመጣው መልካም ጎን እንዳለ ሁሉ በተጓዳኝ የሚታዩ መካረሮች፣ ከአቅም በላይ የሚጫኑ የግብር ምጣኔዎችና ተያያዥ ችግሮች ግብር ከፋዩ ላይ መሰላቸትና ተስፋ መቁረጥ ብሎም ከትክክለኛው መስመር ያፈነገጠውን አካሄድ እንዳይከተል መራር አካሄዶች ላይ ግብታዊነት ልጓም ይበጅለት። ግብር የዜጎች ግዴታ፣ የአንድ ሀገር መሠረታዊ ገቢ ምንጭና የበጀት ትልቁ አማራጭ ቢሆንም የዜጎች አማካይ ዓመታዊ ገቢ በሚታወቅበት ሁኔታ ውስጥ ግብር ላይ የሚደረጉ ጫናዎች ዞሮ ጫናው ወደ ታችኛው የማህበረሰብ ክፍል መውረዱ አይቀሬ እንዳያደርጉት መንግሥት የሚያገኘውን ገቢ ብቻ ሳይሆን በተቃራኒ የኑሮ ውድነት ላይ የሚያሳድረውንም ጫና ከግንዛቤ ማስገባቱን አርቆ ለማስተዋል የሚያዘው በጀት ዓመት ማሳያ ይሁነው።
በተለይም ከተሞች ላይ የሚታየው የኑሮ ውድነት ዜጎችን በከፍተኛ ሁኔታ እየፈተነ ባለበት በዚህ ወቅት በግብር አሰባሰብ ሥርዓቱ የሚደረጉ ተደራራቢ ጫናዎች መሠረታዊ ምግብ ፍጆታን ጨምሮ በብዙ የዜጎች ኑሮ ላይ ተባባሰ የማይገፋ ቋጥኝ መጫን እንዳይሆን አስቀድሞ ማሰቡ አይከፋም ሲል አሃዱ ጥንቃቄ ያባት ሲል ይጠቁማል። ታክስ ያልሆነ ገቢ ተብለው በመንግስት በደፈናው የተቀመጡ አማራጭ የበጀት ማሟያዎችም በተመሳሳይ ከዜጎች በሚሰበሰቡ አማራጭ የገቢ ማግኛ እንደመሆናቸው ከዜጎች ፍላጎትና አቅም ጋር አናቦ የመስራት ጥንቃቄን የሚፈልግ ነው። በተለይም መንግስት በሚሰጣቸው አገልግሎቶች ላይ የሚደረጉ ክፍያዎችና የሚጨመሩ ጭማሪዎች አማራጭ የገቢ ማግኛ ዘዴዎች በተዳከሙበት ከቦታ ቦታ እንደ ልብ መንቀሳቀስ አስቻይ ባልሆነበት ሁኔታ ውስጥ ይህን ዕቅድ ወደ ተግባር ለመቀየር የሚኬድበት ርቀት ሙስናን እንዳያስፋፋ የጠበቀው ማሰሪያ እንዳይበጠስ በጥንቃቄ ይፈተሽ። በተመሳሳይ የንብረት ኪራይና ድርሻ መንግስት ባለቤት በሆነበት መሬት ወይም ሀብት ላይ የሚከፈለው ኪራይ ላይ በሚጫን ማንኛውም ተጨማሪ የገንዘብ ምጣኔ ውስን ገቢ የሚያገኘው ብዙሃኑ ማህበረሰብ ከሚያገኘው ገንዘብ ላይ ከግማሽ በላይ የሆነውን ከመንጠቅ የተለየ ዘላቂ ለውጥ ማምጣት አያስችልም። በዋናነት ዓመታዊ የሀገር በጀት ከተለያዩ ቅጣቶች ባይበጀትም መደበኛ ታክስ ካልሆነ የገቢ ምንጮች ውስጥ የሚካተተው ከቅጣት የሚገኝ ገቢም በተመሳሳይ በዚህ ውስጥ መካተቱ እርግጥ እንደመሆኑ ሕግ በመተላለፉ ምክንያት የሚጣሉ የገንዘብ ቅጣቶችን ተንተርሰው የሚደረጉ የተካረሩ አሰራሮችና የቅጣት ሂደቶች ለሌላ የሕግ ጥሰት እንዳይዳርጉም በደንብ ይፈተሹ። እንዲሁም ለሙስና የተመቻቸ መንገድ ላለመክፈታቸውም ዋስትና አይሰጥም ብሎ የሚያምነው አሃዱ መንግሥት በኢኮኖሚ ለመጎልበት በሚያደርገው ግብ ውስጥ ከፍተኛው ወደ መካከለኛው ወደ ዝቅተኛ ተጓተውና ተከታትለው እንዳይወድቁ ዜጎችን ታሳቢ ያደረጉ አማራሪና አስጨናቂ ያልሆኑ መፍትሄዎችም ላይ ጠንካራ ክንድ ይረፍ። በተቃራኒው በመንግሥት ስር ያሉ መንግሥታዊ ድርጅቶች ከሀገር ውስጥ አገልግሎትና ምርት አቅርቦት ተሻግረው የውጭ ምንዛሬ በማስገባት ረገድ የራሳቸውን ድርሻ ሊያጎለብቱ ይገባል። የዜጎችን ሸክም የሚያቀሉ አማራጮች እንጂ አገልግሎት አሰጣጣቸው በሀገር ውስጥ ብቻ የተገደበና የጋሪ ፈረስ አካሄድ ብቻ እንዳይኖራቸው ሊታሰብበት ይገባል። የዋጋ ሸክሙም ውስጣዊው ላይ ብቻ ሳይሆን በተመጣጣኝ ዋጋ ለውጭ ገበያም ቀርበው ገቢ የሚያስገኙበት አንጻር እንዲኖር እነርሱም ላይ መንግሥት አሰራሩን ቢፈትሽ። ኢትዮጵያ አሁንም በብዙ ልትጠቀምባቸው የምትችልባቸው አማራጮች በደንብ ይፈተሹ። ለሀገር ውስጥ ፍጆታ ብቻ የሚቀርቡ ምርቶች ደረጃቸውና ጥራታቸውን አሻሽለው ለውጭ ገበያ ማቅረብም ከመደበኛው ውስጣዊ ገቢ ላይ ከመንጠልጠል አሻጋሪ አማራጭ ተደርገው ይቀመጡ። የሀገር የኢኮኖሚ እድገት አስደማሚ ተብሎ ምን ቢያስጨበጭብ ለውጦች በዐይን ለመታየት ቢበቁ አሁንም ኢትዮጵያ ምርትና ምርታማነት ላይ ደካማነቷ አይካድም። ከፍተኛ የኢንቨስትመንት ፍሰቷ በውሃ ቀጠነ፣ በከሰል ጠቆረ ተጠላልፏል። ሀገራዊ ጥቅል የኢኮኖሚ እድገት የዜጎች ነጠላ እድገት ላይ ያለው ፋይዳ ከበኋላ ላይ ቆርቆሮ ሆኖ ቁስሉንም ማስታመምም ሲጠዘጥዝም ማከክ በአንድ ላይ አልሄድ ብሎ ማስታገሻ ፍለጋው አደናግሯል። በተለይ የኑሮ ውድነቱና የሰላም እጦት የዘመናችን የታሪክ ፈተና ሆነው ዛሬም ዘልቀዋል። የኢኮኖሚ እድገት መለኪያዎቻችን ከአጠቃላዩ ሀገራዊ እድገት ተሻግረው የዜጎችን ሕይወት የመለወጥ አቅሙ ዘላቂ መፍትሔ አሁንም አልተገኘለትም። ዓመታዊ በጀታችን በአቻ ልክ ከዜጎች በሚገኝ ገንዘብ ላይ ተንጠልጥሏል። የተሻለ አማራጭ የሚሆነው ምርታማነትን ማሳደግ፣ ተተኪ ምርቶችን በሀገር ውስጥ ማምረትን ማበረታታት፣ የውጭ ምንዛሬ ገቢ ምንጮችን ማሳደግ፣ አባካኝ አሰራሮችና አላስፈላጊ ዕቅዶችን መቀነስ ብሎም ሙስናን ማዳከም ላይ ያተኮሩ አሰራሮችን ማጎልበት የቅድሚያ ትኩረት ይሰጣቸው። የሀገር ውስጥ የገንዘብ እንቅስቃሴን ብቻ ታሳቢ ያደረገው የበጀት አወጣጥ ሕጋዊነትን እንዳይፈተን ጥንቃቄ ይቅደም። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ